ብዙ ለሚጠብቁ ይሳካልኛል ብለው ለሚጠብቁ ግን ሳይሳካ ለቆየባቸው ለነሱ ነው መልእክታችን ዛሬ። ለምሳሌ አንድ ሰው ትምህርት መማር ይፈልጋል። ትምህርት ቤት እስኪያገኝ ድረስ ይጠብቃል። ስራ መስራት ይፈልጋል። ስራ እስኪያገኝ ድረስ ይጠብቃል። ወይም ስራ መቀየር ይፈልጋል። ያ እስኪቀየር ድረስ ይጠብቃል። ለማግባት ትዳር ፈልጋ የምትጠብቅ ሴት አለች። ተጋብተው ልጅ ለመውለድ የሚፈልጉ አሉ፣ ግን ይዘገይባቸዋል። እንዲህ አይነት ነገሮች ይዘገያሉ እና እነዚህ ነው በር ምንላቸው፣ ዶርስ የሚባሉት እነዚህ ናቸው። የትምህርት በር፣ የስራ በር፣ የትዳር በር፣ የልጅ በር፣ የመንገድ በር ምንላቸው እነዚህን ነው እና ይዘጉና ያስጠብቁናል። በሮቹ ተዘግተውብሽ እየፈለግሽ እንዲሆንልሽ እየፈለግሽ ሳይሆን ቀርቶ ያስጠብቀናል። አሁን ምሳሌዎች ላንሳ ለማስረዳት፣ የራሴን ምሳሌዎች ላንሳ። የምፈልገውን ትምህርት ለመማር በሩ እስኪከፈትልኝ ስንት ጊዜ ጠብቄያለሁ? 5 ዓመት። በእነዚህ 5 ዓመታት ዝግ ነበሩ ማለት ነው በሮቹ። ከ5 ዓመት በኋላ ተከፈቱ። በእነዚህ መካከል ሙከራዎች ይኖራሉ፣ ዝግ ናቸው። ከ5 ዓመት በኋላ ተከፈተ። እሺ፣ የመጀመሪያው ትዳሬ ነበር፣ አጭር ጊዜ የቆየው ጠቅላላ ሲደመር 7 ወር ምናምን ነው እንትን። ከዛ ማግባት ፈለግኩኝ። ማግባት ፈልጌ እኔ ማግባት ከፈለግኩበት እስካገባ ድረስ 8 ዓመት ጠብቄያለሁ። ለምንድን ነው ይህን የምናገረው? የሚጠብቁ ሰዎች አሉ፣ የዘገየባቸው ሰዎች አሉ። ማግባት ፈልጋ ትዳር የዘገየባት፣ መማር ዩኒቨርሲቲ መግባት ፈልጎ የዘገየበት፣ ስኮላርሺፕ ፈልጎ የዘገየበት፣ መስራት ፈልጎ የዘገየ። ለዚህ ነው የምነግራቸው፣ ሁላችንም እንዳለፍንበት ይሄንን ማወቅ ስላለባቸው ነው። ከዛ ይዘጋና ተዘግቶ ቆይቶ ይከፈታል፣ በሮች ይከፈታሉ። ተዘግተው በሚቆዩበት ጊዜ ግን ምንድን ነው የሚያደርጉት? ሲዘገይባቸው ደግሞ በእውነት ይሄ ነገር ይሆናል ግን will it ever happen ብለው ይጠይቃሉ። ልጅ የሚጠይቁ አሉ፣ ልጅ የሚጠብቁ አሉ። ጠብቀው ተስፋ ለቆረጡ ሰዎችን መልእክታችን ዛሬ እሱ ነው። አሁን አንድ ምሳሌ ላንሳ። አንዳንድ ጊዜ እንደዚህ ይሆናል። ይኸውልሽ እግዚአብሔር ጻድቅ አምላክ ነው፣ ራይቸስ የሆነ አምላክ ነው። ኖህስ ጻድቅ ነው፣ ራይቸስ የሆነ ሰው ነው። ጻድቁ ፈጣሪ ጻድቁ አምላክ በጻድቁ ሰው ላይ ዘጋበት። አሁን ልክ እንደዚህ አይነት ሰዎች ይኖራሉ። ጻድቅ የሆኑ ማለት እግዚአብሔር የሚፈሩ ሰው የማይበድሉ በትህትና የሚመላለሱ ግን ከውጭ ተዘግቶባቸዋል። አሁን ማን ይዘጋው? ራሱን መከፈት አይቻልም። ጻድቁ አምላክ በጻድቁ ኖህ ላይ ዘግቶበታል። በሮች በሰዎች ሊዘጉብን ይችላሉ። አይ ክንኮ አይሆንም፣ እንደሱ መሆን የለበትም እኮ፣ ለዚህ ቦታ አትመጥንም፣ እንደዚህ መሆን የለበትም ብለው የሚያከላክሉ ሰዎች አሉ አይደል? ስለዚህ በሰዎች ይዘጋል በር። ሰይጣን የሚባል ደግሞ ክፉ አለ። እሱም ደግሞ መቀኛ ስለሆነ ይዘጋል። በመንገዳችን ላይ የለኛ የሚሆን የሚሳካ ምናምን የተባለውን ነገር በሙሉ በመዝጋት ያምናል፣ ይዘጋል። ግን ለጥቅማችን ብሎ ደግሞ ራሱ እግዚአብሔር የሚዘጋቸው በሮች አሉ ጊዜው እስኪደርስ ድረስ። አሁን በር ተዘግቶባቸው ለሚጠብቁ ሰዎች ምንድነው ማድረግ ያለባቸው የሚሉትን ነጥቦች ልናገር። ምን ማድረግ አለባቸው? አንደኛ መጠበቅ አለባቸው። እኔ አሜሪካ ለመሄድ ስንት ዓመት ጠበቅኩ? 4 ዓመት። ትምህርት ለመማር ስንት ዓመት ጠበቅኩ? 5 ዓመት። ትዳር ለመያዝ ስንት ዓመት ጠበቅኩ? 8 ዓመት። ሁለተኛ ማለት ሌሪ ኪንግ የሚባል ጋዜጠኛ ነበርና 5 ጊዜ ነው ያገባው እና እንደዚህ ኢንተርቪው ሲያደርግ ማይ ዋይፍ ምናምን ብሎ ሲያደርግ ዊች ዋይፍ ይሉታል ሲቀልዱበት፣ ነምበር 4 or ነምበር 5 ይሉታል። እና እኔ ሁለተኛው ብዬ ነው የማወራው። እና መጠበቅ አለብሽ። እኔ እየወደኩም እየተነሳሁም በትግልም እንደው ከእግዚአብሔር ጋር ለመኖር ወስኜ ጉዞ ከጀመርኩ 28 ዓመት ሆነኝ። አሁን መስከረም ሲመጣ 28 ዓመት ይሆነኛል።
ምን ተማርክ በይ? ከፈጣሪ ጋር መኖር የምትፈልጊ ከሆነ መጠበቅ የሚባል ነገር እንዳለ ማወቅ አለብሽ። you have to wait ለሱ ጊዜ። ይስሐቅ ልጅ ለማግኘት 25 ዓመት ጠብቋል። ያዕቆብ ዘመዶቹ ጋር ሄዶ 21 ዓመት ጠብቋል። የራሱ የሆነ ነገር እንዲኖረው 21 years ጠብቋል። ሙሴ ተሰዶ 40 ዓመት ጠብቋል። እንግዲህ አሁን እነዚህ እግዚአብሔር የሚወዳቸው ናቸው። አብርሃምን ይወደዋል፣ ሙሴን ይወደዋል፣ ያዕቆብን ይወደዋል፣ ይስሐቅ ይወዳቸዋል። ግን መጠበቅ ነበረባቸው። ሌላ አማራጭ የለም ከመጠበቅ ውጭ። ሙሴ 40 ዓመት መጠበቅ ነበረበት። ስለዚህ የተመደበልንን ነገር መጠበቅ አለብን ማለት ነው። አንቺ ትክክለኛ ነገር ከሆነ የጠየቅሽው ከአምላክ ከጸለይሽ፣ በንጹህ ልብ ከጸለይሽ፣ ከዛ እንደሚደረግ ደግሞ ልብሽ ያውቀዋል። ለልባችን ይናገረናል። ልብሽ ውስጥ እንደሚሆን ግን እስከሚደረግ ድረስ መጠበቅ አለብሽ። ተስፋ ከሰጠሽ፣ እሱ በልብሽ ውስጥ ተስፋን ካስቀመጠ፣ እሱ ያለሽን ነገር መጠበቅ ምንድነው? በለሷን የጠበቀ ፍሬዋን ይበላል ይላል። እሱ መጠበቅ ትክክል ነው። እኔ የተማርኩት በህይወቴ በጣም ከባድ ነው መጠበቅ። ሊያስጨርሳል። ጠብቀሽው ግን ሲመጣ ደግሞ ሲሳካ ደግሞ በጣም ውብ ሆኖ ነው የሚመጣው። በጊዜው ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ነገርን ሁሉ በጊዜው ውብ አድርጎ ሰራው። ጠብቀሽ የምትቀበዩ ነገር በጣም ድንቅ ነው። በጣም የተዋበ ነው፣ የከበረ ነው። አሁን እዚህ ጋር ይህንን የምንልበት ምክንያት ለመሰለሽ፣ ለምሳሌ የእምነት አስተማሪዎች ፌት ቲቸርስ የሚባሉት ማንንም አልተችም አልቀውም፣ ግን ይሆናል ይሉሻል፣ ይሳካል ይሉሻል፣ ይከናወናል ይሉሻል። አሜን ትያለሽ። ከዛ ማግስቱ ትጠብቂያለሽ፣ የለም። በሳምንቱ ትጠብቂያለሽ፣ የለም። እንደመጠበቅ እንዳለብሽ አይነግሩሽም። አሁን መንፈሳዊ አካባቢ ነው ይሄ። ሞቲቬሽናል የሆነውም ደግሞ ሞቲቬትም ሲያደርግ በቃ ሚሊዮነር ነሽ ይልሻል። ሚሊዮነር ነሽ፣ ምንም በቃ እንጂ ከዛሬ ጀምሮ ሚሊዮነር ነሽ ይልሻል። ስታይ ችግሩ ሊብስ ይችላል፣ ሊብስበት ይችላል። ችግሩ ፋይናንሻል ችግርሽ ይብሳል፣ ሸለቆ ይብስበታል፣ ተግዳሮቱ ይበሳል። እነዚህ ወንድሞቼና እህቶቼ ምንድነው የሚረሱት ነገር? ከማስተማር መጠበቅ የሚለውን ነው። ዌይቲንግ አለ፣ ዌይቲንግ ፔሪድ አለ። እሷን ማስተማር አለባቸው። ይሆናል ግን መጠበቅ አለብን። እንዲህ ይሆናልሻል ግን መጠበቅ አለብሽ። ፎር ዘ ራይት ታይም የሚያደርገው እሱ ስለሆነ፣ ስለዚህ ይሄንን ማወቅ አለብን። አንዲት ሴት ትጸንሳለች፣ ጸነሰች። ከዛ ልጁ አድጓል። አሁን ኩዊክኒንግ ምናምን ታውቂያለሽ አንቺ። ልጁ መንቀሳቀስ ጀመረ፣ ይራገጣል፣ ይጫወታል ምናምን። ጓጉታለች። አሁን 7 ወር ምናምን ሆኗታል። በጣም ጓጉታለች ለማየት። አሁን ማየት አለብኝ ብላ ብታወጣው ምንድን ነው የሚሆነው? ውርጃ ነው የሚሆነው አይደል? ውርጃ ነው። በተፈጥሮ እንኳን ቀድሞ ፕሪተርም ከተወለዱ እኮ ጆንዲስ አለ፣ ቢጫ ይሆናል፣ ኢንፌክሽን አለ፣ የጤና ችግር፣ ሳምባቸው ሰርፋክታንት የሚባል አለ። ሳምባችን እንደ ኤክስፓንድ እንዲያደርግ የሚያደርግ እሱ በጣም ይሰቃያል ልጁ። ትክክለኛዋ ቀን ማምጣት አለባት። ምን ጓጉታለች ልጇን ለማየት። 7 ወር ሆኖታል፣ እየተጫወተ ነው። ግን የምትወልድበት 9 ወር 9 ወር ከ10 ቀን መጠበቅ አለባት። ካልጠበቀች ሌላ ችግር ነው የሚመጣው። እና እንዴት ነው የተዘጋጀው ይሄ ዩኒቨርስ? በተለይ ከአምላክ ጋር ስትኖሪ እያንዳንዷን ነገር ጠብቀሽ ነው የምትቀበዩ። ጠብቀሽ ነው የምትጠበዩ። እና ትልቅ ዲሲፕሊን ነው መጠበቅ፣ በጣም ትልቅ ዲሲፕሊን ነው። ሁለተኛው እየጠበቁ እያሉ ባለበት መሞከር ደግሞ አለ። ለምሳሌ ተማሪ ከሆነ ስኮላርሺፕ ከሆነ የሚፈልገው መላክ አለበት። ዶክመንቱን የተለያየ ቦታ መላክ አለበት። ስራ ከሆነ የሚፈልገው ስራ እንትኖቹን መሞከር አለበት። ኢትዮ ጆብስ ምናምን ገብቶ ምናምን የሚወጡ ስራዎችን ማየት አለበት። መላክ መሞከር አለበት። ያላገባች ሴት ስትሆን እጮኛ ይመጣል። እጮኛ ለምን መጣ አይባልም።
እስካላገባሽ ድረስ አንድ ሰው መጥቶ ለትዳር ቢጠይቅሽ እንደ ስድብ መቁጠር የለብሽም። ታያለሽ፣ አይደለም ሌላው ይመጣል፣ አይደለም ሌላው ይመጣል፣ አይደለም ሌላው ይመጣል፣ አይደለም እያልሽ ትቆያለሽ ትክክለኛው ሰው እስኪመጣ ድረስ። ወንዱም እንደዛው መብቱ ነው። ዴት ማድረግ ምናምን ሌላ ነገር ውስጥ መግባት አላምንበትም። ግን ለትዳር ጉዳይ ከመወያየት መነጋገር ነው ወይ አይደለም ነው ወይ አይደለም መኖር ይኖራል። ስለዚህ ሙከራዎች ይኖራሉ፣ ጮኝነቶች እንደዚህ ይኖራሉ። ስራ ላይ ያሉ የተሻለ ስራ መስራት የሚፈልጉ አሉ። ስለዚህ እዚህ ጋር ስራ እየሰራ በታማኝነት ስራውን እየሰራ መሞከር ያለበትን ደግሞ መሞከር ይኖራል። ስለዚህ ዝም ብለሽ አትጠብቂም፣ ግን መሞከር ያለብሽን ነገሮች ትክክለኛ የሆኑ ነገሮች ትሞክሪያለሽ። ምክንያቱም በዛው ስለሚሰራ ማለት ነው። ሁለተኛው ይሄ ነው። ሶስተኛው ነገሮች የሚሆኑበትን መንገድ ማወቅ ያስፈልጋል። ነገሮች እንዴት ነው የሚሆኑት? ፍቅር ነገሮች የሚሆኑት በአጋጣሚ ነው ወይም እንደ አጋጣሚ ነው። አጋጣሚ አይደሉም፣ እንደ አጋጣሚ ግን የታቀዱ አጋጣሚዎች አሉ። ሰረንዲፒቲ የሚባለው ይሄ ነው። የታቀዱ አጋጣሚዎች ናቸው። አንቺ ህይወትሽን መንገድ ትሄጃለሽ፣ የምትጠብቂው ነገር እንደ አጋጣሚ ወደ አንቺ ይመጣል። አሁን ከዚህ ቤት ወጣሁ። ከዚህ ልክ ስወጣ አንድ ሰው ከሌላ ቢሮ ወጥቶ እዛ ጋር ተገናኘን። አንድ ደቂቃ ብዘገይ አላገኘውም። እሱ አንድ ደቂቃ ቢቀድም ወይም ቢዘገይ አያገኘኝም። ልክ እዛች ጋር ግን ተገናኘን። አጋጣሚ ነው የሚመስለው አይደለም፣ ግን እንደ አጋጣሚ ነገሮች ይሳካሉ። እንደ አጋጣሚ ነገሮች ይሆናሉ። በዚህ ዓለም አሰራር፣ በፈጣሪ አሰራር አጋጣሚ የሚመስሉ ግን በአምላክ የታቀዱ አጋጣሚዎች አሉ። ስለዚህ እንደ አጋጣሚ ነገሮች ይሆናሉ። እንደ አጋጣሚ ያገኘሽው ሰው ለታሪክሽ መለወጥ ምክንያት ይሆናል። ስለዚህ ነገሬ ይሆናል ወይ ለሚሉ ይሆናል። እኔ ሰው አላውቅም፣ ዘመድ የለኝም፣ ነገሬ ሊሆን አይችልም፣ ቤት በኩል ይሆናል፣ እነሱ ሰው አላቸው፣ እኔ ሰው የለኝም፣ እነሱ ዘመድ አላቸው፣ እኔ ዘመድ የለኝም ለሚሉ አምላክ እግዚአብሔር፣ ለሙስሊሞች ደግሞ አላህ አጋጣሚ ያዘጋጃል። በዛ አጋጣሚ ነገሮቹ ይከናወናሉ። እንደ አጋጣሚ ታሪክሽ ይለወጣል።